ይሄንን ቤታችን ስናደርገው ለኛ ልክ ዓለም ሆነ አይሆንም ወይ እንደያንዳንዱ እንዳገልግሎቱ የሚከፋፈላል። በኦሪት ጊዜ ሙሴ ያወጣው ህግ አለ፣ እየተዳደሩበት ያመጡት ደግሞ የተጨመረም ህግ አለ። ታቦቱን ማጠን አይፈቀድም። ማንም ሰው ታቦቱን በእጣን ማጠን አይችልም። የተሻሩና ያልተሻሩ ደግሞ ህጎችና ስርዓቶች አሉ። የኦሪቱን ስርዓት ታቦቱን በሚታጠንበት ሰዓት ነው። ከዛ ውጪ ሌላ ቦታ እጣን አይታጠንም። እንዳለ ቤተሰቦቻቸውን በሙሉ ምድር ተከፍታ ዋጠቻቸው ይላል። በአዲስ ኪዳን ላይ ቤታችንን መቀደስ አለብን። የአቡነ ሀብተ ማርያም አባቶችም አንተም ብዙ ጊዜ ስትናገር እንደምንሰማው ከሆነ ቤት እጣን ቢጠሽ ችግር የለውም ስጋው ደሙን ተቀብለን ቤት እንመጣለን ወይ ምናምን ትላላችሁና መጽሐፍ ቅዱስ ላይ ምናልባት ተሳስቼ ከሆነ እንድታርመኝ ነው እና ስላልገባኝ ነው። ኦሪት ዘጸአት ላይ ምዕራፍ 30 እስከ 37 እስከ 38 እንደርሱ የተሰራ እጣን ለእናንተ አታድርጉ፣ በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን፣ ሊያሸተውም እንደርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ ይላልና ይህንን አስተው ስለተከራከሩኝ ጭምር ነው። እና ይሄ ነገር በተቀደሱ አባቶች መካከል ብቻ አይደለም ወይ የሚደረገው? እኛ ይህንን ቤታችን ስናደርገው ለእኛ ልክ ዓለም ሆነ አይሆንም ወይ ማለት ይሄ እንዴት ይታያል ባንተ መንገድ? እስቲ ወይ ያስረዳኝ። አዎ የጠቀስሽልኝ እንግዲህ የኦሪቱን ስርዓት ነው አይደለም? የኦሪቱን ስርዓት ታቦቱን በሚታጠንበት ሰዓት ነው። ከዛ ውጪ ሌላ ቦታ እጣን አይታጠንም፣ ታቦቱ ባለበት ቦታ ላይ ማለት ነው። አዎ። ስለዚህ አሁን ቤተክርስቲያናችን ደግሞ ታቦቱን የምታዘጋጀው ቅዱስ ቁርባን የሚዘጋጀው በታቦት ላይ ነው። ታቦቱ ላይ ነው የሚፈተተው፣ ወይም ደግሞ በአጠቃላይ ታቦት የሚከብረው በስጋው ደሙ ነው። ጽላቱን የሚከብረው በስጋው ደሙ። ስጋው ደሙ ባይኖር ታቦቱም ጽላቱም ምንም ጥቅም የለውም። በራሱ ታቦቱ ምንም ትምህርት ብቻ ነው፣ ትርጉም ነው የሚኖረው። እኛም አካላችን ታቦት ስለተባለ ማለት ነው አይደለ? ግልጽ ነው አይደለ? የእኛም አካል እኮ የእግዚአብሔር ማደሪያ ነው ተብሏል በቅዱስ ጳውሎስ ሲናገር ማለት ነው። ስለዚህ በወቅቱ ተቀምሞ የሚዘጋጅ እጣን ነበረ። ተቀምሞ የሚዘጋጀው እጣን ደግሞ እዛ ቦታ ላይ ላለው ለምሳሌ ሜሮን የሚባለው ዘይት እና ቅባ ቅዱስ በሁለቱም መካከል ምንድን ነው ልዩነቱ? ሜሮን የሚባለው አይሸጥም፣ አይለወጥም፣ በምንም አይነት መንገድ ምእመኑ እጅ አይደርስም። ምን ይሆናል? በካህናት ተዘጋጅቶ ለቤተክርስቲያን ራሱ ሲሰጥ በነፃ ነው የሚሰጠው፣ ለእያንዳንዱ ቤተክርስቲያን ሲከፋፈል አይደለ እንዴ? ቅባ ቅዱስ ግን በካህናት እጅ ተደርጎም እንዲሁም ደግሞ የተባረከ ዘይት ተብሎ ለምሳሌ ውሃን ስትባርኪው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለሽ ትባርኪዋለሽ፣ ከዛ ትጠጪዋለሽ። ደግሞም የተፈለቀ ጸበልም ደግሞ ትጠጫለሽ። ሁለቱም የእግዚአብሔር መንፈስ ያደረበት ነው። ስለዚህ እንደያንዳንዱ እንደ አገልግሎቱ የሚከፋፈላለ እንደ አገልግሎቱ እጣን ቤትሽ አምጥተሽ አጨስሽውም ቤተክርስቲያንም ጨሰ። ዋናው ቤተክርስቲያን ሄደሽ አንቺ ማጠንት ይዘሽ ታቦቱን ማጠን አትችይም። ታቦቱን ማጠን አይፈቀድም። ማንም ሰው ታቦቱን በእጣን ማጠን አይችልም ተባለ እንጂ ቤትሽ አታምጪው አልተባለም። በተለይ አዲስ ኪዳን ላይ ማለት በዓመተ ምሕረት በአዲስ ኪዳን ላይ ቤታችንን መቀደስ አለብን። እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ ተብሏል። ስጋ ወደሙን የሚያክል ነገር በሆዳችን ተሸክመን ወደ ቤታችን ስንገባ እጣኑ የሚመጣው ከየት ነው? ከዛፍ አይደለ እንዴ? ከዛፍ ይመጣል፣ ሰዎች የሚቀምሙታል። ያንን ሰዎች በየቦታው ላይ እየሸጡት የሚጠቀሙበትን እጣን ቤታችን አምጥተን ማጨሳችን እንዲያውም የበለጠ ለስጋው ደግሞ ክብር ነው የሰጠ ነው ማለት ነው። ክብር ነው የሰጠ ነው። ስለዚህ እንዲህ ነው የሚል የተባለ ነገር የለም በሐዲስ ኪዳን ላይ። የኦሪቱ ላይ ግን እጣኑን ይዞ ልክ እንደ ዳታንና አቤሮን ደቂቀ ቆሬ የሚባሉ አሉ። ታቦቱን ማጠን እንፈልጋለን አሉ። የሌዊ ዘር የሚባል የካህናት የሚመረጡባቸው ህዝቦች አሉና ኧረ ከዚህ ዘር ውጭ ሌላ ካህን አይፈቀድም ተዉ ሲባሉ ሙሴም በሚንተባተበው ምላሱ ሲነግራቸው ናቁት። እኛም ማጠን እንፈልጋለን አሉ። ደቂቀ ቆሬ የሚባሉ ዳታንና አቤሮን የሚባሉ እኛም ማጠንት ይዘን ታቦቱን ማጠን እንችላለን። እህትህ ማርያም ከበሮ እየመታች ወንድምህ አሮን ካህን ሆኖ እየባረከ እንዴት ነው አንተ ደግሞ ነቢይ ሆነህ ሙሉ ቤተሰብ እኛን የሚረዳን ማን ነው የሚመራን? እንዴት ነው ነቢይነት በዝምድና የሚሆነው? ለምንድን ነው ቤተሰብ በሙሉ እኛን የምታስተዳድሩን? ከእኛም መመረጥ አለበት ብሎ አመፁ ይላል። የዛን ሰዓት ሙሴ በሉ የምትችሉ ከሆነ ሞክሩ አላቸው። ከዛ ምድር ተከፍታ ዋጠቻቸው። ዳታንና አቤሮን ቆሬ እንዳለ ቤተሰቦቻቸውን በሙሉ ምድር ተከፍታ ዋጠቻቸው ይላል። ለምን ሲባል ታቦቱን ማጠን እንፈልጋለን ስላሉ ነው። ግልጽ ነው አይደለ? ስለዚህ በዓመተ ምሕረት ግን ቤታችንን
በዕጣኑ ብንቀድሰው የክርስቶስ ሥጋና ደም ጸበሉ አለ አይደል እንዴ? ጸበሉ ቤት ይመጣል አይደል እንዴ? አዎ እንዲያውም ጸበሉን ራሱ ደጃ አርጉት ይባላል። ደጃ አርጉት እያሉ የሚሉት እንግዲህ ሌላ ነው ትርጉሙ። እሱን አንመጣም፣ ሌላ ጊዜ እናመጣዋለን። ዕጣኑ እቤት ውስጥ ገብቶ እንዲባረክ፣ የገባ ርኩስ መንፈስ ካለ እንዲወጣ፣ እቤት ውስጥ ባዕድ አምልኮ የሚመለክ ጨሌ ምናምን ካለ ድራሹ እንዲጠፋ ያግዘናል እንጂ ሌላ ምንም የሚያመጣው ነገር የለም። እንዲያውም የተባረከ ዕጣን ሲሆን ደግሞ የበለጠ ጥሩ ነው። አባ ባርኩልኝ ብለሽ ታስባርኪና ታመጭና ቤቱን ወይራም ያጨሳሉ፣ ዕጣንም ያጨሳሉ። ይሄ ምንም ችግር የለውም። ስለ ዓመተ ምሕረት ነው ማውራሽ እኔ። ኦሪትን እየጠቀስን ከሆነማ በጣም ብዙ ነገር አለ እኮ፣ ብዙ ነገር ማንሳት እንችላለን። እናምጣ ካልን ይሄንንስ ምን ትሉታላችሁ? ይቅርታ መምህር፣ እዚህ ጋር ያቋረጥኩ ምንድነው ኦሪትና የአዲስ ኪዳኖቹ በተለይ ቤተክርስቲያን አካባቢ በካህናት አካባቢ በአብዛኛው ነገር የታደሰ ነገሮች አሉ ይመስለኛል። የተቀየረ ባይሆንም የታደሰ ነገሮች አሉና እነዛ ነገሮች ይመስለኛል እዚህም እያለ እንዳንዘናጋ ምንድን ናቸው የሚሉትን ነገር ነግረኝ ትችላለህ? ትችያለሽ። አሁን ይኸውልሽ በኦሪት ጊዜ ሙሴ ያወጣው ሕግ አለ። ከዛም ደግሞ እየተዳደሩበት ያመጡት ደግሞ የተጨመረም ሕግ አለ። የኦሪት ህዝቡ የሚተዳደርበት ሕግ እንዲህ መሆን አለበት። ታቦቱን ስትሰራው እንዲያርገ ስራው እንዳለ ሁሉ እንዴት አድርጎ ህዝቡን ማስተዳደር ዘሌዋውያን ብታነቢው ሙሉ በሙሉ መተዳደሪያ ነው። እንዲህ አድርግ እንትን የሆነ ከእንስሳ ጋር ሩካቤ የፈጸመ ሰው እንደዚህ እርግጥ ተደርጎ ይቀጣ፣ ነብይ ነኝ ብሎ የሚያዋሽ ሰው እንደዚህ ተብሎ ይቀጣ እየተባለ ህግጋት በጣም ነው እንዴት መስዋዕት ማቅረብ እንዳለባቸው የተጻፈው። አሁን ክርስቶስ ሲወለድ እንዲያውም በዮሐንስ ወንጌል ላይ አይተሽ ከሆነ ምዕራፍ 2 ላይ ጅራፍ አበጀ ይላል ኢየሱስ ክርስቶስ። ጅራፍ አበጅቶ በቤተ ክርስቲያን ውስጥ የሚሸጡ የሚለውጡትን በሙሉ እየገረፈ አስወጣቸውና ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ መሸቀጫና መነገጃ አደረጋችሁት ብሎ እየገረፈ አስወጣቸው። ጠረጴዛዎቻቸውንም ገለባበጠ፣ እርግቦቹንም ከፍቶ ለቀቃቸው፣ በሬዎቻቸውንም አሳደደ፣ ሰዎቹንም አስወጣ ይላል። ምን ማለት ነው? ይሄ የሚሻርና የማይሻረውን እየለየልን ነው። ምን ማለት ነው? እኔ ነኝ ከዚህ በኋላ መስዋዕት መሆነው ብሎ ከብቶቹን በሙሉ ከዛ ውስጥ አስወጣ። ለምን? ቤተክርስቲያን አስቢው፣ ምኩራብ ውስጥ እኮ ነው። ምኩራብ ውስጥ በሬ ይሸጡ ነበር፣ በግ ይሸጡ ነበረ። ዛሬ ላይ ባርተሪንግ እንደምንለው በእቃ ግብይት ያደርጉ ነበረ። ዶላር ይመነዝሩ ነበር። ያን ዶላር ምልሽ በዛሬው ቋንቋ ነው። በወቅቱ ሳንቲም ምንዛሬ ሁሉ ነበረ። ምንዛሬ ከኢትዮጵያ ወደ እስራኤል የሄደ ሰው መስዋዕት ሊያቀርብ እንኳን ቢፈልግ የኢትዮጵያን ብር ይዞ ሄዶ 100 ብር ይዞ ቢሄድ በእስራኤል ብር በ10 ብር ነበር የሚመነዘርለት። የኢትዮጵያ ብር ወርዶ 10 ብር ይሆን ነበረ። ምንዛሬ ሁሉ ይሰሩ ነበረ። ባይዘው ዛሬም የገንዘብ ምንዛሬ ትልቁን ቦታ የያዙት አይሁዲዎች ናቸው። ያን ጊዜም አይሁዲ ነው። የቢልደርበርስ ግሩፕ የሚባሉ ወይም ሮዝ ቻይልድ የሚባሉ ህዝቦች ናቸው ዛሬ ላይ ባንኪንግ ሲስተምን የመሰረቱት አይደል እንዴ? እነዚህ ህዝቦች የብድርን የአራጣን የባንክ ሲስተምን ዘርግተዋል። ያኔም ጌታችን በመጣበት ዘመንም ይሄንን ስራ ይሰሩ ነበረ። ይሄን ሁሉ አፈራረሰ፣ አስወጣ፣ ከቤተ ክርስቲያን አስወጣና የደም መስዋዕት አይቀርብም፣ የእንስሳ መስዋዕት አይቀርብም፣ ካሁን በኋላ እኔ ነኝ በቤተ መቅደስ ውስጥ መስዋዕት ሆኜ የምቀርበው፣ የኔ ስጋና ደም ነው የሚቀርበው ሲል ገርፎ አስወጣቸው በጅራፍ ይላል። አየሽ? ከዛ የተሻሩና ያልተሻሩ ደግሞ ህጎችና ስርዓቶች አሉ። አሁን መገረዝ አለመገረዝ ጥምቀትን አያሳይም አይደል? አሁን ለምሳሌ ወንድ ልጅ የሚገረዘው አንደኛ ከኦሪት ጊዜ የመጡ ስርዓቶች ሆነው በተፈጥሮ የሚጠቅሟሉ። በሃይማኖት ባይሆንም አሁን ያልተገረዘ ወንድ ቢኖር ችግር የለውም። ግን በተፈጥሮ ለሩካቤ አይመችም። ወንድ ልጅ ሳይገረዝ ሩካቤ ማድረግ አይችልም። እንደገናም ቀጥሎ ደግሞ ከኦሪት ሲስተሙ ሲመጣ የማይጎዳ ከሆነ ይቀጥላል። የአሳማ ስጋ ለምሳሌ አንበላም አትብሉ ይላል ዘሌዋውያን ምዕራፍ 11 ላይና ማቴዎስ ወንጌል ምዕራፍ 13ን ብታዩ ሁለቱ የሚበሉና የማይበሉ ብሎ የለያ ዳክዬ ምናምን እነዚህ አሳማ ሸኮናቸው ድፍን የሆነ ክፍት የሆነ አትብሉ ብሉ እያለ ከፋፍሎታል። ዘሌዋውያን ምዕራፍ 11 ላይ የሚበላ ተብሎ ደግሞ የተፈቀደልን አለ። በግ፣ ፍየል፣ በሬ፣ ላም እነዚህ ሰኮናቸው ክፍት የሆኑ ግን ሰኮናቸው አሁን አሳማ ለምሳሌ ሰኮናው ክፍት ነው፣ ግን ያመነዥጋል፣ ያመሰኳል። ይሄን አትብሉ ተብሏል። ምን ማለት ነው ብሎ ደግሞ በአዲስ ኪዳን ሲተረጉመው ሰኮናው ክፍት የሆነ ማለት የሚጾም የሚጸልይ የሚሰግድ ክርስቲያን ማለት ነው። ከዛ ማመስኳት ወይም ማመንዠግ ማለት ደግሞ በየቀኑ የሚጸልይ ሰው ማለት ነው ብሎ ተርጉመውት ይህን በሰፊው አስተምሬያለሁ። ስለዚህ ወደዚህ ስንመጣ የሚበሉና የማይበሉ ተብለው ድሮ ከሃይማኖት አንጻር ከኦሪት ሕግ አንጻር፣ አሁን ግን ከጤንነት አንጻር ያልተሻሩ አሉ። ከጤንነት አንጻር ለምሳሌ አሳማ ዛሬ ላይ ሞርቶዴላ ተብሎ ይሸጣል። በማይክሮስኮፕ ሲያዩት የትል ማዕት ነው ያለው ሞርቶዴላ። ኢቭን
ትሪደንት ማስቲካ፣ አንዳንድ የቅመማ ቅመም የምግብ ቅመማ ቅመም የሚቀመምባቸውን ነገሮች አትብሉ የሚባለው በውስጡ የጄላቲን የአሳማ ስጋ ጄላቲን አለበት ይባላል። በውስጡ ማጣፈጫ ኢቭን ፓራስታሞልና እንትን ስንውጥ አምፒሲሊን ነው ምናምን የሚባለው ስንውጦ ኮትድ ውስጡ ዱቄት ያለው ታውቁታላችሁ። ቢጫና ቀዩ ሲከፈት ታውቂዋለሽ? ሲከፈት ውስጡ ዱቄት ያለው የሚዋጣው ነገር እሱ ከቨሩ ራሱ ይሄ ዱቄት እንትኑ ቆዳው የተሰራው ከአሳማ ስጋ ነው። ይሄን ታውቃላችሁ? ለዚህ ነው ቄደር ቶሎ ቶሎ መጠመቅ አለብን የምንለው። ይሄ ራሱ እንትኑ ስንውጠው ጨጓራ ውስጥ ይገባና ይቀልጣል። በጨጓራ አሲድ ቀልጦ ምግብ ይሆናል፣ ወደ አካላችን ይገባል። ለዚህ ነው መድኃኒት የሚወስዱ ሰዎች የሚወፍሩት። የአሳማ ስጋ ስለሚያወፍር ነው፣ ያፋፋል። ግን አልተፈቀደም በቤተ ክርስቲያን። አንደኛ እንትን ነው አጋንንት አለበት ስጋው ሳይሆን ስርዓቱን ማፍረስ በራሱ። ሁለተኛ ነገር ስጋው በራሱ ደግሞ ቫይረስ አለበት፣ ትላትሎች አሉበት። ለምን እዳሪ ይበላል፣ ቆሻሻ ነገር ይበላል። ነጮች በማይክሮስኮፕ ሲያዩት ቆሻሻ ነገር እንዳለበት እያወቁ መብላታቸው በራሱ ይገርመኛል። እና ይሄንን ለምንድን ነው ያመጣሁልሽ መሰለሽ? የተሻረና ያልተሻሩ የሚባሉ እንደ ሁኔታው ደግሞ ለጤንነት የሚጎዱ የቀጠሉ አሉ። ሃይማኖታዊ ስርዓቱ ስታያቸው ችግር የለውም፣ መብላት የሚፈልግ ሰው ካለ ይብላ። ግን ጤንነቱ ትክክል አይደለም፣ ቄደር ያስፈልገዋል። ይሄንን በልቶ የሚገባ ሰው እንደረከሰ እንደገማ ሰው ስለሚቆጠር ማለት ነው። እና የተሻሩና ያልተሻሩ ተብለው በዚህ ነው የተለዩት። አሁን ስጋና ደሙ ስንቀበል ዶሮም በግም ፍየልም አይታረድም። እንደ ኦሪቱ ስርዓት የክርስቶስ ስጋና ደም ብቻ ነው በታቦቱ ላይ የሚሰዋው። ያንን እንቀበላለን። ለዚህ ነው ውጡ ብሎ ገለባብጦ ያስወጣው። ግን ምን አለው? ቤቴን ያለው። የኦሪቱንም ቤት ቤቴ ብሎታል። ለምን አዲስ ቤተ መቅደስ ሰርቶ ሐዋርያትን እዛ ቦታ ላይ ካህን አላረጋቸውም? የነበረውን ቤት ለምን ማጽዳት አስፈለገ? የሚሻር አለ፣ የማይሻር አለ። ሙሉ በሙሉ የኦሪትን ስርዓት በሙሉ ባንቀበል ኖሮ አያስፈልግም ቢል ኖሮ አዲስ ቤተ መቅደስ ሰርቶ ኑ በቃ ያኛው ተውት የነሱ ነው፣ ይሄኛው ስርዓት ግን ኑ ብሎ አዲስ ቤተ መቅደስ ሰርቶ ያስገባ ነበረ። ግልጽ ነው አይደል? እኔ እናት የሰማሽኝ ነው። ግን ምን አረገ? ገባና ጅራፍ አበጅቶ እየገረፈ ነው ያስወጣቸው። የኦሪቱም የራሱ ቤት ነው፣ ሐዲስ ኪዳኗም ደግሞ ግን ካህናቶቹ ምን አረጋቸው? አዳዲስ አረጋቸው። ቤቱ ራሱ ሆኖ ካህናትን አዲስ አረጋቸው። መስዋዕቱንም አዲስ አደረገው። አዲሱ መስዋዕት ራሱ ነው። በቃ እኔን ብሉኝ፣ እኔን ጠጡኝ፣ መብላት መጠጣት ከፈለጋችሁ እኔ ያለሁላችሁ ብሎ ይሄንን ተናገረ ማለት ነው። እና ብዙ ነው ትንታኔ ስለሚበላና ስለማይበላ ካመጣሹ። እሺ ሌላ ጊዜ ምናልባት ይሄ በጣም የሚያሳስባችሁ ከሆነ በስርዓቱ ሚስጥረ ክህነት የሚባለው ትምህርት ላይ አመጣዋለሁ። የኦሪት ክህነትና የአዲስ ኪዳን ክህነት፣ የኦሪት ምኩራብና የአዲስ ኪዳን ቤተክርስቲያን የምትባሏ ልዩነቱን ከሁሉ ነገር ጋር ዘርዝሬ አመጣዋለሁ። ይህ ምናልባት አቅሌሲያ ማለት የጥንቱ የኦሪቱ ቤተክርስቲያን ናት። እንግዲህ የጥንት ስሟ አቅሌሲያ ማለት ቤተክርስቲያን፣ የኦሪቱ መስዋዕት የሚሰዋባት። አጋፔ ማለት ደግሞ የክርስቲያኖች የአይሁዲ ወይም በኦሪቱ ጊዜ የነበረው የእግዚአብሔር ሰዎች ስብስብ ነው አጋፔ ማለት። የአሁኑ ደግሞ ክርስቲያን የሚለው ስብስባችን ያሳያል። ዞሮ ዞሮ ቤተክርስቲያን ማናት ብዬ 3 ክፍል አስተምራለሁ የዛሬ 6 ዓመት። እሱን ገብታችሁ ቤተክርስቲያን ማናት በመምህር ተስፋ ያበራ ብላችሁ ከገባችሁ በደንብ ታገኙታላችሁ። እሺ መምህር በጣም አመሰግናለሁ። የጠየኩት ጥያቄ ስለምንስኪኝ አመሰግናለሁ። አመሰግናለሁ። 4 ደቂቃ ነው ታችን ጎበዝ ጥሩ ጥያቄ ነው የጠየቀችው።